አድርገን ነው የምንበላው ዋንጫውን ሰፍ እንዳልክ ማለት ነው ሊበሉት ነው ሊበሉ ነው እያልክ ሰፍ እንዳልክ ሰፍ ቢስሚላ ሰፍ ነው እናረጋችሁ ራያ ማለት ነው ራያ በኢየሱስ በቃ በጣም ጀግና በረኛ ነው አርሰናል ግን ማለት ነው አርሰናል ሊጉ ላይ የማይረባ ቲም ቢኖር አርሰናል የማይረባ ገብርኤል የማይረባ በቃ እንደዚህ ነው እንኳስ ነው የምታዩት ከሳምንት እንኳስ ነው የምታዩት በጣም ነው ያስጠላው በጣም ያስጠላ ኳስ ነው ምክንያት ፈልግልኝ ተጸዳዳውብ አስቀሰምኩ ኩኩሬላ ስላልገባ ነው ኩኩሬላ ስለሌለ ነው ኢስታባው ስለሌለ ነው እንጂ ታሸንፊ ነበር እንዴት ሰው 11 ጨዋታ ሙሉ ምክንያት ይፈልጋል ወርሰከደስ ማንንም ማቆመን ገባሽ አይደለ እንደውም ሶስተኛው ዓለም ጦርነት ይነሳ በቃ እንግሊዝም አለችበት በቃ አረ ወያላ ሴላው ቆይ ምንድነው በእናትህ ስነ ዜጋ ስነ ምግባር አልተማራችሁም እንዴ ተቆጣችሁ አላደጋችሁም እንዴ ምንድነው ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ ምንም አጣመጣም ወያላ ምትበላ መስሏል አርሰናል ደጋፊዎች የዛሬውን ጨዋታ እንዴት አያችሁት? አርሰናል ከቼልሲ ጋር ባደረገው ጨዋታ እጅግ በጣም ተፈትኖ እንደዚሁም ደግሞ ቼልሲ ፔድሮ ኔቶን በቀይ አቶም አርሰናል ጨዋታውን 2-1 አሸንፏል። ዋናው 3 ነጥብ መያዝ ነው በሚለው ካልያዝ ነው በስተቀር አርሰናል እጅግ በጣም የተፈተነበት በርካታ ስህተቶችን የሰራበት እንደዚሁም ደግሞ እጅግ አስደንጋጭ በሆነ ሁኔታ 90 ደቂቃ 5 ደቂቃ ተጨምሮ 2 እኩል የሚያደርጋቸውን ጎል ቼልሲዎች አግብተው ነገር ግን ኦፍሳይድ ተብሎ ተሽሮባቸው ጨዋታው እንግዲህ በአርሰናል አሸናፊነት 2-1 አልቋል። ቼልሲም ታዲያ ተሸንፏል ማለት ነው። ነገር ግን ለአርሰናል ደጋፊዎች እጅግ አሰቃቂና ልብን ቀጥ የሚያደርግ ጨዋታ ነበር። ዋናው 3 ነጥብ ነው። አርሰናል መሪነቱን አጠናክሯል። ከአርሰናል 2 ቼልሲ 1 የተረዳናቸው 5 ነገሮች የመጀመሪያው ዙቢሜንዲ በጣም ወዶ ተጫዋች ነው። ዙቢሜንዲ በዚህ ዓመት አርሰናል እዚህ ያለን ቦታ እንድንደርስ በጣም ትልቅ መንገድ እንድንራመድ ያደረገን ተጫዋች ነው። ከሆነ ሰዓት በኋላ ግን ዙቢ በጣም ጨዋታ ከመደራረብ የተነሳ ካለ ድካሚውን አላውቅም በቃ ላይክ አቋም ላይ አይደለም ጭራሽ ፎርም ላይ የሆነ ተጫዋች አለ ዙቢሜንዲ ዛሬ ያረጋውን ፓስ ወይ ደግሞ ዙቢሜንዲ ዛሬ ያረጋው ታክል ወይ ደግሞ ዙቢሜንዲ ያረጋው ምንም አይነት ነገር ዛሬ እኔ አላየሁም ፐርሰናሊ እናንተ ካያችሁ አላውቅም በጣም መስተካከል ያለበት ነገር ነው። ይሄ ነገር 9 ጨዋታ ነው የሚቀር በጣም ትንሽ ጊዜ ነው የሚቀር 29ኛ ጨዋታችን ነው ዛሬ የተጫወተው መቀየር መስተካከል አለበት። ሁለተኛ የተረዳ ነው ፈርስት ሃፍ ላይ መጠቀም ያሉብንን ቻንሶች ማንጠቀም ከሆነ ሰከንድ ሃፍ ላይ እነዛን እድሎች ተመልሰን ላናገኛቸው እንችላለን። ዛሬ ሁለቱንም ጎል ያስቆጠርነው ከኮርና አይደለ ፈርስት ሃፍ ላይ ማለት ክሊር ከት ቻንስ አይኖር እንጂ ሊትራሊ እነሱ አንድ ተከላካይ ኖሯቸው እኛ 3-4 ተጫዋቾች ሆነን ፓሶቹን ለምን እናበላሽ ቲምበር በላይ በኩል ሄዶ የወጣው ኳስ ለምንድን እንደዚህ ለንቋጥ አይነት ምት የሚመጣው በጣም የሚያበሳጭው ምክንያቱም እንደዚህ አይነት ስንት ተደጋጋሚ ጨዋታዎችን ተመልክተናል ስንት ጨዋታ ተመልክተናል እንደዚህ አይነት ነገሮች መስተካከል አለባቸው ላይክ እንደዚህ መቀጠል አንችልም ምክንያቱም ነጥቦች ሉዝ ማድረጋችን አይቀር ከዚህ በፊት ሉዝ አድርገን ስላየ ነው ማለት ነው አሁን የትሮስካርድ አንድ ኳስ እዚህ ጋር ፊት ላይ ፎቶ ስላለ ሊትራሊ ሁሉም ነው እንደዛ ሲያደርጉ የነበሩት ሶስተኛ የተረዳ ነው ሊጉ ላይ ከሳምንት ማለት ነው እየወጣን ያለው ይሄ ሰውዬ ነው እሱ ያጠፋባቸው ነጥቦች ያጣንባቸው ኳሶች አሉ ሊትራሊ ግን እንዴት አንድ ቡድን አንድ ሰው ቀይ ካርድ ሲወጣለት የተሻለ ተጫዋች በ11 ተጫዋች አድቫንቴጅ ወስዶ መጫወት አይችልም ተመሳሳይ ነው ጨዋታው አርሰናል 10 ተጫዋች ሆነበት ያኛው ቲም 11 ተጫዋች ሆነ የተለየ አይነት ማጥቃት የተለየ አይነት ፕሬሸር እና ነገር አንመለከትም እነዛ ቻንሶች ለምን ሲፈጠሩ የነበሩት ይሄን ኳስ ያወጣው ነው ጋርናቾ ክሮስ ያደረገው ኳስ እንዴት ነው ሊትራሊ አንድ ሰው ቦክስ ውስጥ ኖሮ ዲል ማድረግ ያቅታቸው ከዛ ሰው ጋር ማለት ነው ሊትራሊ ጎል ቢሆን እኮ በ10 ተጫዋች አቸውን ወጣ ሌላ ነጥብ 94ኛ ደቂቃ ላይ አጣ ማለት ነው እኔ ማርያምን ኳስ በሰላም ማየት አንችልም እንዴ አረስማ አራተኛ የተረዳ ነው ሳሊባ ምርጥ ተጫዋች ነው ጎል ስላገባ ብቻ አይደለም እያንዳንዱ መስራት ያለበትን ስራ
አመቱ ከጀመረ ጀምሮ ዛሬ የመጀመሪያ ጎሉን ያስቆጠረው በኦንጎል ሲሆን በሳሊባይት ያዘ ይመስለኛል ኳሱ ጎል ስላስቆጠረ እያንዳንዱ ጨዋታ ላይ እንዲ አንድ ኳስ ሳይሳሳት እየተጫወተ ያለው ሁሉም ነገር እየሰራ በስርዓት እያደረገ እየመጣ ያለ ተጫዋች ነው። ላይ አላወራንለትም በዚያ ጭራሽ ያላወራንለት ለሳሊባ ኮንትራቱን ፈርሞ አራዝሞኛ ጋር ዋንጫዎችን ማሳካት የሚፈልግ ሜንታሊቲውን በስራ የሚጠብቅ ያ ኳስ ኦንጎል ከገባ በኋላ የነበረው ፊት አይታችሁታል። ሊትራሊ በቃ ለኛ የሚያስፈልገን አንደኛ ወንድ የሆነ ተጫዋች ነው። በጣም ደስ የሚል ፐርፎርማንስ ነው ከሲያዩት ሂንካፔም ራሱ ላይ ጎል ያስቆጠረ እንጂ በጣም አስደስቶኛል ዛሬ። ግን በቃ አምስተኛ መጨረሻ በጣም ደስ ያለኝና የተረዳሁት ነገር ምንም ነገር ቢሆን እንደዚህ አይነት ዋስ የሆነ መንገድ የለም። በቃ ሊትራሊ ክሊር ከት ኤዜ መጥቶ የሞከረው ቻንስ የሆነ ቻንስ ካልሆነ በቃ ዋስ ከለላ መከታ ማለት ይሄ ነው። በቃ ኮርና ላይክ ሊትራሊ ስንት ነጥብ ነው በዚያ ከኮርና ኒኮላስ ዮቨርን ቆም አይደለም እዛ ግድግዳው ላይ መሰል ሊትራሊ መዘመር አለባቸው ለብቻው ዜማ ወጥቶ እኔ ማርያም እንዳሸነፍና ራሱ አይደለም ውስጥ እየተሰማኛል በቃና ጥሩ ነው። 4 ነጥብ አድርገናል። ፎሎ ኮፕሊንግ ሼር ያደርጋችሁ ይመቻችሁ። ምከረው እምቢ ካለ መከራ ይምከረው። ደደብ ለዕለስ ከዚህ በላይ ምን እንንገራችሁ? ታክቲክ ነገርናችሁ፣ እንዴት ወጃለውን እንደብሰጡት ነገርናችሁ። እንደለመዳችሁት ተሰጥቷችሁ መጣችሁ። ድድብ ያላችሁ እንዴት ነው እንደዚህ መደደብ ይቻላል? እንዴት አባታችሁ ነው የምታናዱት? ግን ቢስሚላ ሲጀመር ከራስ ውጪ ማንንም ማመን የለም። ማንንም በቃ ራስን ነው ማመን። ቀብረር ማለት በራስ ጉዳይ ሲያናድ የሆነ ነገር ይሸጣል። ትፈልጊያለሽ ብሮ ትፈልጊያለሽ? የሆነ ነገር ይሸጣል። የቆመ ኳስና አርሰናል ባልና ሚስት ሆኗል። ያራዳ ልጆች ዋትኤቨር ዘዌዘር የሚለውን ዋትኤቨር 3 ነጥቡን አምጣው ሆኗል። ያራዳ ልጆች በየትኛው መንገድ ወደፊት እንጂ ወደ ኋላ ትቷል። አርሰናል ያራዳ ልጅ ነገሮች እየመረሩ ሄዷል። አሁን 5 ነጥቡን አስጠብቋል ማለት ነው። ከዚህ በፊት ሊቨርፑል ፕሪሚየር ሊጉን ሲበላ አሊሰን ቤከር ነበረው። ማንቸስተር ሲቲ ሲበላ ኤደርሰን ነበረው። አሁን አርሰናል ዴቪድ ራያ ያለው ምን አይነት ግብ ጠባቂ ነው? ያራዳ ልጆች ዛሬ ብቻውን 17 የነበረ ግብ ጠባቂ ነው። ሜዳ ውስጥ እንደ ልቡ ከየት የሚምጣ ኳሱ ለማውጣት የማይቸገር ስልብ ነው። ዴቪድ ዳያ ትዝ ያለው ሰው ኮሜንት ላይ የምፈልጋችሁ ዴቪድ ዳያ ነው። ዛሬ ሲያስታውሰን የነበረው ራያ ማለት ነው። አያወጡ የሚባሉ ኳሶችን ነው ሲያወጣ የነበረው ነበርና አርሰናሎች ለዋንጫ ያረጉ ያሉት ግስጋሴ ያስቀጥለዋል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ። በደም ሼር ኮፕሊንክ ይደረግ። ይመቻችሁ። አረ በስማ ሲቲ 1-0 ሊድ ስናሸንፎ ጎል ሳይገባበት በክሊንሺት ስለተቀጠቀጠ ብቻ ይሄ ሲቲ ነው አርሰናልን የሚይዘው ይላል። አርሰናል ደግሞ ቀይ በወጣበት ቼልሲ እንኳን ተቀጥቅጦ በሁለት ዲፌንደሮች እንደተለመደው በኮርና አግብቶ በኦፕን ፕሌይ የወደቀ ቲም እንኳን ማስከፈት ሳይችል እያሸነፈ ይበላል። በጣም ትጫወታላችሁ። ለማንኛውም ወደ ጨዋታው ስገባ ላቪያን ለምንድን ነው ቤንች ያረከው? እንደዚህ የሚሽል ልጅ ነበር እንዴ ሮሜዮ ላቪያ? ዴላፕ የተባለ በኢየሱስ ስም ደደብ እግር ኳስ ተጫዋች አይደል። ኦፍሳይድ ያልሆነ ኳስ እንደዛ አልፈ ጋርናቾ ቲምበር በ10 እግሩ ቢሮጥ የማይደርስበት ጋርናቾ ቀድሞታል እኮ ኦልሬዲ ብቻውን ነበር። አታሻማለትም። ቡክትክት አድርገው ኳሱን ኮርና እንዲወጣ አረከው። ሌላኛው ምንድነው ከቀይ ችግር አለባችሁ እንዴ ቼልሲ? አንዱ ምን አለ በዚህ ሲዝን ቶተናም ካሸነፋቸው ጌሞች ብዛት ይልቅ ቼልሲ ብዙ ጌሞች ላይ ቢቀይ አይቷል። እውነት ሳይሆን አይቀር ማርያምን ከነጎዲያ ከብራይተን አወያለሽ እንዲህ በስልኬ ያንቺን በቲቪ የሲቲ ከኖቲንጋም ፎረስት ላይ ያለው እኛ ስናሸንፍ የዛን ያንቺ ስትጥይ ችግር የለውም እንመጣለን። ኦለካ ተርፍ ጌም ተጫውታችኋል ችግር የለውም የማይቀር ጉዳይ ነው። በእንደዚህ ማትዘለቁ። የሚገርም ፋይት አንዳንድ ደደብ ተጫዋች ባይኖር ኖሮ የሚገርም ፋይት ማርያምን ቼልሲ አድንቄያችኋለሁ። ዴላፕ የሚባል ሰውዬ አያስፈልግም ጭራሽ። ጣሉት ቆሻሻ ነው። ጆ ፔድሮ ትችላለህ ታገልክ። ፓልመር ትንሽ አቋሚ ወርዷል። ካይሴዶ ትችላለህ። አርሰናል ማንም አይችልም። ማን ቻለ እስቲ እውነት እናውራ። ማን ችሎ ነው ያሸነፋችሁት ዛሬ? በቃ ኮርና ፓስ እንኳን በስ ትሮሳርድ ሲያበል እኔ ትሮሳርድ ነበር የሚችለው አርሰናል ላይ ብዙ ጊዜ አይኔ ላይ የማየው ሁሌ የሚያስደምመኝ ምናምን እሱ ነበር። እሱ ራሱ አልቻለም። ማንም ሳይችል አሸንፋችኋል። ይሜ እኛ ከዚህ በኋላ ያለውን ካሸነፍን ስለምንበላ እኛ እንደናንተ ሰው እጅ ላይ አንደገም። ከዚህ በኋላ እናንተ ናችሁ አቋማ ምናምን ብለህ እንግዲህ የራሱን ምስጥር ለ2 ደቂቃ መቋጠር ማይችል ስራ ፈት ሰብስበ የመሰረትከው ማህበር 90 ብር ተቀማጭ ሰብስባችኋል። 2 ብር ተካፍለ ትወጣለህ። የቼልሲውን አሰልጣኝና የለንደን ቲሞችን አርቴታ ማንን እናስወጣላችሁ ቢባል አርቴታን እንዲሉ ያደረገው የቦስ የወንዱ አሰልጣኝ ይኸው ዛሬ ታሪክ ሰርቶ ቀጥቅጦታል። ይሄ አሰልጣኝ ሁሉም ላይ መነጽሩን እየተጠቀመ ኬሚስትሪ ይሰራል። አባቴ ፎርሙላ የሚባል ነገር የለም። የሰራውን እንዳለ የቀመረውን አሲድ ወደ ውሃነት የቀየረበት
የሚኬል አርቴታ ሰራዊትና ሚኬል አርቴታ በደንብ ኮፒሊንግ አድርግ። የዋንጫውን አሁን ተስፋው እየለመለመ ነው። እውነት ለመናገር ደንግጠን ነበረ። ምክንያቱም የደነገጥነው ዋንጫ ላለማጣት እንጂ 3 ነጥብ አልነበረ። ምክንያቱም የደረሰብንን ታውቁታላችሁ። በደንብ ኮፒሊንግ አድርጉ። እሺ ምድረ ቅዘናም ፕራይድ ኦፍ ለንደን እናንተ ስለ ቅዘን ብትወሩ ነው የሚሻለው። ባይመጥነንም ያው በእናንተ ላይ ብንመልስላችሁ ማለት ነው። ቀን በሰሩት ቪዲዮ ላይ ኮሜንት ላይ እንደዚህ ነበር ስትሉ ነበሩት። አሸንፈናችኋል ማለት ይሄ ነው ቡድናችሁ። በምንም አይነት ወይ እናሸንፍ ከናንተ 3 ነጥብ ወስደናል። 3 ነጥብ ወስደናል። እናንተን አሸንፈን እኛ የምንፈልገውን ነገር አድርገናል። ዳትስ ኢት። እና ቡድናችሁ ደግሞ ይሄ ነው። በምንም አይነት ወይ ቦሪንግ ጨዋታ ይሆንም ምንም አድርጉ በቃ ከኛ የተሻላችሁ አይደላችሁ፣ ከኛ በታች ናችሁ። ይሄ ደግሞ ለዘመናት ስናሳያችሁ ስናስመለክታችሁ ቆይተናል። አሁንም ይቀጥል ነገር ከዚህ በኋላም ይቀጥላል ማለት ነው። ቡድናችሁ ይሄ ነው። እኛን አይደለም ኤምሬትስ ላይ እኔ ምንም አፈጥሩ እና ይሁን በእናንተ ሌቭልም ባይሆን ልክ እንደዚህ ነው በቃ ይሁን አትተውሩ። እናንተ ፕራይድ ኦፍ ለንደን ሆናችሁም አታውቁም፣ ወደፊትም አትሆኑ። ይሄ ነው ቡድናችሁ። ላኩላችሁ። ቆይ ማን የፈቀደልን እኛ 2-1 ዝም ብለን እንድናሸንፍ? ቼልሲ በቀይ አራ አቢዩዝ አታርጉና ከዴ ቀስ ብላችሁ ተጫወቱ። የምሬን ነው የምላችሁ። 19 ቲም ብትቋጥሩ ምንም አታመጡም። ቼልሲ የካራባኦ ካፕ ልትበቀለን? አረ በእናትህ በቃ አረ እግዚአብሔርን ምንም የማይችል እግዚአብሔርን 2 ኮርና አግብቶ ያሸንፈናል። ምንም የማይችል ቲም እግዚአብሔርን በፈጣሪ ስም ደግሞ ምን እንደሚያናድር ታውቃላችሁ ማለት ነው። ሁሌ ነው እኛ በቀይ የሚወጣብን ዳኛ የሚያዳለው እንኳን እዩ ኮርናዎቹን እንዳለ ሴት እግዚአብሔርን እኔ ይቅርታ አድርጉልኝ፣ ግን እንደዚህ አይነት ናቸው አርሰናል። በጣም የምታስጠሉ ናችሁ እግዚአብሔርን። ኧረ በኢየሱስ ቼላው ጉድ ሰራ። ድሮስ ቼላን ተማመኝ። ቼላው የወያለው ሚስቱ ናት። በቃ እየለች ነው የምታፈነድደው ኤቭሪዌር። በቃ የለንደን ጉሬት ብሎ ምን እንዳትል የለህም፣ በቃ የለህም። ወጥ እንዴ አንድ ጨዋታ በ11 ተጫዋች መጨረስ ያቅታል? ኤቭሪ ጌም የመጀመሪያው ጨዋታችሁ ላይ ካይሴዶ ወጣ። አሁን ደግሞ ፔድሮ ኔቶ ወጣ። ምንድነው? ቆይ ሴት ፒስ ኤፍሲ፣ ቆይ ስላንቺ እናወራለን። ሴት ፒስ ኤፍሲ 2 ጎል ከሴት ፒስ ኢማጂን፣ 2 ጎል ከሴት ፒስ። ፕሪሚየር ሊጉን አግማማችሁት። አርሰናሎች ፕሪሚየር ሊጉን አግማማችሁት። የምሬን ነው የምላችሁ። በኦፕን ፕሌይ አንድ ጎል እንኳን አናይም። ግን ዊን ኢዝ ዊን። በዚህም በዛም አሸንፋችሁ ወጣችኋል። ነገር ግን የቼላው ነገር እኔ ሁለተኛ ቼላን ተማመኝ የምን ያስተለላ ቼላው በቃ ተባረኩ። ከቻምፒየንስ ሊግ ሁላኩ ወጣችሁ። በቃ ትወጣላችሁ ከቻምፒየንስ ሊግ ስፓታችሁ። ለቻምፒየንስ ሊግ ስፓታ እንኳን አትሸካሸክም። ለኔ እኮ አሪፍ ነው። ለኔ ጥላል አርሰናል በለንደን ምድር በክብር ሲነግስ አመሸ። የድል አክሊሉ ከመድፈኞቹ እጅ የሚወጣ አይመስልም። ዛሬ ሰሜን ለንደን በደስታ ተናውጣለች። አርሰናል በለንደን ደርቢ ቼልሲን አንገት በማስደፋት የዋንጫ መንገዱ አልጋ በአልጋ ያደረገበት የንግስናውንም ጊዜ መቃረቡ ለዓለም ያበሰረበት ታላቅ ምሽት ሆኗል። ዛሬ በኤምሬስ የሚዘመረው እያንዳንዱ መዝሙር አንድ እውነትን ብቻ ያውጃል። እሱም ለንደን ቀይ ናት የሚል ነው። ታዲያ እኔን ፎሎ ያላረጋችሁ አርሰናላውያን ደጋፊዎች እኔን ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። የመድፉ ቤተሰቦች በጣም ወሳኝ 3 ነጥብ አሳክተናል። ክለባችን የዛሬውን ጨዋታ እንግዲህ 2-1 በሆነ ውጤት ማሸነፍ ችሏል። በረኛ ክለባችን ስላለ እጅግ በጣም ልንደሰት ይገባናል። ዛሬ በጣም ብዙ ኳሶችን ሲያወጣ የተመለከትነው ነበረ። በክለባችን በኩል በጣም ደስ የሚል እንቅስቃሴ አልተመለከትንም። ነገር ግን በዚህ ጊዜ ዋናው 3 ነጥብ ነው። 3 ነጥቡን አሳክተናል። ከማንቸስተር ሲቲ ያለውን የነጥብ ርቀት ወደ 5 ከፍ አድርገነዋል። ዊሊያም ሳሊባና ጁሪያን ቲምበር የክለባችንን ጎሎች ማስቆጠር ችሏል። ሁለቱም ኳስ የተገኘው ከቆመ ኳስ ነበረ። በዛሬው ጨዋታ ላይ አንዳንድ ተጫዋቾች ምርጥ ብቃታቸውን አላሳዩም። እንደነዙ ሜንዲ፣ እንደነ ኤብሬቼዜ እንዲሁም ደግሞ ሊያንድሮ ትሮሳርድን የመሳሰሉ ተጫዋቾች አሪፍ ብቃታቸውን አላሳዩም። ነገር ግን አሁን ሌሱን የምናወራበት ሰዓት አይደለም። ዋናው 3 ነጥብ ነው። 3 ነጥቡን አሳክተናል። በዴቪድ ራያ በመቀጠል ፒየሮ ኢንካፔ ራሱ ላይ ጎል ቢያስቆጥርም በጣም ምርጥ ብቃት አስመልክቶናል ማለት ይቻላል። በአጠቃላይ በጣም ወሳኝ 3 ነጥብ አሳክተናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አርሰናል ቼልሲን 2-1 በሆነ ውጤት አሸንፏል። ቋጠሮ ይሰራ ጅመቸን ቼልሲ ከዚህ በኋላ ከቶፕ 4 ገለል በይል ምንድነው? ቆይ ለንደን ደርቢ የሚባለው ነገር እኔ እንጃ ግራ ገባኝ። አርሰናል ሁሉንም ቶተናምን
የለንደን ክለቦችን ይቀጠቅጣቸዋል። አረ በስመ አብ ሴት ፒስ ኦሌ ኦሌ አለ አርሰናል። በጣም ነው የሚያስገርመው። ከመሬን ነው የምላችሁ እየቀለድንበት ኮርና ኤፍሲ እየተባለ በኮርና የሚበላ ዋንጫ ለመጀመሪያ ጊዜ አርሰናል ያሳየን ነው። በታምኑም ባታምኑም ከመሬን ነው የምላችሁ። እንግዲህ ዋንጫውን ከሩቅ ሆኖ አርሰናል እየተመለከተ ለነገሩ አሁን ከቅርብ ነው 9 ጨዋታ ብቻ ነው የቀረው ማለት ነው። አረ በስመ አብ ለማንኛውም ኮንግራ ብለናል። ቼልሲ ግን ምንድነው ቀይ ካርድ እናንተ ሁሌ ካልተሰጣችሁ ችግራችሁ ምንድነው? ከቀይ ካርድ ጋር እኔ እኮ ግራ ነው የሚገባኝ በእውነት ቼልሲ ቀይ ካርድ በየጨዋታው ቀይ ካርድ በየጨዋታው አረ በስመ አብ ሪከርዱ ሰበራችሁት እኮ። ለማንኛውም እጅግ በጣም ደስ የሚል ጨዋታ ነበር። ሁለቱም ማለት ነው ክለቦች ደስ የሚል ጨዋታ ነበር የተመለከትነው። ለማንኛውም ግን አርሰናል ምንም ማድረግ አይቻልም አሸንፎ ወጥቷል። ሴት ፒስ ኦሌ ኦሌ። መድፈኞቹ ዛሬ በሜዳቸው ኤምሬትስ ወሳኝ ድል አሳክተዋል። በለንደን ደርቢ ቼልሲን ያስተናገዱት አርሰናል 2-1 በሆነ ውጤት አሸንፈዋል። የተቆጠሩት ግቦች ከቆሙ ኳሶች ሲሆን የመድፈኞቹን የማሸነፊያ ግቦች ዊሊያም ሳሊባና ጁሪያን ቲምበር አስቆጥረዋል። ቼልሲ በዚህ የውድድር ዓመት 7ኛውን የቀይ ካርድ የተመለከተ ሲሆን ፔድሮ ኔቶ በቀይ ካርድ በጨዋታው ላይ ተሰናብተዋል። በነገራችን ላይ ዛሬ የተደረጉ ጨዋታዎችን ከተመለከታችሁም ሁሉም 2-1 የተጠናቀቁ ሲሆን ባለሜዳ ቡድኖቹን አሸናፊ አድርጓል። አረራያ ምን አይነት ሰው ነህ? በመድኃኔዓለም ጥግ ድረስ ትችላለህ። እግዚአብሔርን እኔ የአርሰናል ደጋፊ ባልሆንም ጥግ ድረስ ነው የምትችል ሁልጊዜ ማለት ነው። በቃ በዚህ ዓመት አርሰናል ዋንጫ የሚበላ ከሆነ ዋናው የአርሰናል ዋንጫ የመብላት ምክንያት አንተ ነህ። ትንሽ የአየር ላይ ኳስ ምናምን ያስቸግረው ነበር። ዛሬ ግን አሞራ ሆኖ ነው ያመሸ ብራዘር እና ጥግ ድረስ ነው የምትችል። እንዴት አይነት ኳሶችን ነው ሴቭ ሲያደርግ የነበረ እኔ ኧረ በመድኃኔዓለም 3 ሜትር ነው እንዴ ሰውዬ በጣም ነው የሚችል። ከቸልሲ ጋር ሲሆን በእርግጥ ሁልጊዜም ችግር አለበትና በቃ አርሰናልን ሁልጊዜ ነው የሚታደገው። ሁልጊዜ ተከላካዩ ደከመም ጠነከረም ራያ ይችላል። ይሄ በተከላካዮች ተሸፍኖ ነው ምናምን የሚባለው ነገር እርሱት እሱም ይችላል ማለት የተከላካዮች ምናምን ከቨር ያደርጉታል ላይ ነው ግን ልጁም ይችላል ማለት በቃ የሚደነቅ ሰው መደነቅ አለበት። መች አርቴታና አርሰናል እንግዲህ እጅ አንሰጥም እያሉ ነው። ቼልሲን አሸንፈዋል ኤሚሬትስ ላይ። ምናልባት አርሰናል በእርግጠኝነት ነጥብ ያስጥላል ተብሎ ከተጠበቀው ቲም ውስጥ አንዱ ቼልሲ ነበር። አርሰናል አሸንፏል። የምር ግን አርሰናል እንደ ቀልድ እያልነው ኮርነር ኤፍሲ ሆኗል። በቃ ኮርና ሁለቱም ጎል ዛሬም ከኮርና ነው። በታሪካቸው 16 ጊዜ ከኮርና በማግባት ሪከርዱን ተጋርተዋል። ሁለቱም ጎል ዛሬም የተቆጠረው ከኮርና ነውና አርሰናል እንደ ቀልድ በቃ ኮርና በየጫወታው የራሳቸው። ቼልሲ ደግሞ ዘንድሮ ቀይ ካርድ በቃ የግድ ይመስላል የግድ ማየት እንዳለባቸው ነው መስለ የሚያዩት። በሆምም ወይም ከአርሰናል ጋር በሁለቱም የመጀመሪያው ካይሴዶ ነበር። አሁን ደግሞ ኔቶ ብቻ ቀይ ካርድ በዚህ ጨዋታ ብቻ አይደለም ዘንድሮ ከ10 በላይ ቀይ ካርድ ነው ያየው ይመስለኛል ቼልሲ። ብቻ ለአርሰናል በጣም ምርጥ ውጤት ነው። ሊጉን እየመሩ ለማጠናቀቅ ማለትም እስከ ሲቲ ጨዋታ ድረስ በዚህ ነጥብ ለማስቀጠል ትልቁን ድል ነው ዛሬ ትልቁን ፈተና ነው የተወጡት በድል። በጨዋታው ለሳሊባ አሲስት ያደረገው ገብርኤል በአርሰናል ታሪክ በተከላካዮች ከፍተኛ ጎል ኮንትሪቢዩሽን ከቀድሞ ተከላካያቸው ሎሬንት ኮሼሌኒ ጋር ተጋርቷል ሪከርዱን 24 ጎልና አሲስት በ255 ጨዋታዎች ኮሼሌኒ ይህን ቁጥር ሲያስመዘግብ ገብርኤል ደግሞ በ183 ጨዋታዎች ነው ይህን ሪከርድ የተጋራው። ያው ከኮርና ገብርኤል የተሻለ ኮንትሪቢዩሽን ዘንድሮ እያደረገ ነው። ብቻ አርሰናል በጨዋታው ትልቁን 3 ነጥብ አግኝቷል። ቪዲዮዬን ላይክ ሼር አድርጉ፣ ፎሎ በማድረግ ቤተሰብ ሁኑ። አመሰግናለሁ።